በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጾም መንፈሳዊነት የተባለው በአቡነ ሽኖዳ ሳልሳዊ የተጻፈው መጽሐፍ በዚህ ቻናል ይተረካል። ምዕራፍ 1 የጾም አስፈላጊነት። ጾም ለሰው ሁሉ አስፈላጊ አርዕስት ነው። ስለ ጾም መንፈሳዊ ጽንሰ ሐሳቦችና ስለ ክርስቲያናዊ ባህሪያት መወያየት በዚህ ጊዜ ዓላማ አድርገነዋል። ምክንያቱም ለኛ የሚያሳስብን በእግዚአብሔር ፍቅር ውስጥ ያላችሁ መንፈሳዊ እድገት ነው። በርዕሱ ጉዳይ ላይ ብዙ ንግግሮች ተነስተዋል። ስለ መጾም ርዕሶችን ለማዘጋጀት ካለም ብዙ ሰነድ ከነዚህ ውስጥ የሚከተሉትን መርጠናል። ክብሩን ሊያሳያቸው አቅዶ ጌታችን ኢየሱስ ከደቀ መዛሙርቱ ሶስቱን ይዞ ደብረ ገነት ወደ ተባለው ተራራ በወጣ ጊዜ ሲጸልይም የፊቱ መልክ ተለወጠ፣ ልብሱም ተብለጭልጮ ነጭ ሆነ። ወደ አምላኩ ከተሰበሰበ ከ3000 ዓመት በላይ ሆኖት የነበረው ነብዩ ሙሴና ወደ ጌታው ከተሰበሰበ 1000 ዓመት አልፎት የነበረውና ሞት ያላየው ሌላው ነብይ ኤልያስ ከሰማይ ወርደው በክብር አንጸባርቀው ከጌታ ጎን ቆሙ። ደቀ መዛሙርቱም አዩአቸው። ጌታችንና በደመቀ ብርሃንና ጸዳል ውስጥ የቆሙት ሁለቱ የቀድሞ ነቢያት እያንዳንዳቸው 40 ቀንና 40 ሌሊቶችን ጾመዋልና ጾምን ወደ ፍጹምነት ያመጡ ሰዎች ነበሩ። ጌታችን ኢየሱስ ክርስቶስ ክብር ይግባው በማቴዎስ 4:2 እንደተጻፈው 40 ቀንና 40 ሌሊቶችን ሲጾም ምንም አልበላም ነበር። ነቢዩ ሙሴ በዘጸአት 34:28 እንደተጻፈው 40 ቀንና 40 ሌሊቶችን ሲጾም ምንም አልበላም ነበር። ነቢዩ ኤልያስ በአንደኛ ነገሥት 19:8 እንደተጻፈው 40 ቀንና 40 ሌሊቶችን ሲጾም ምንም አልበላም ነበር። እነርሱም ከጌታቸው ጎን የቆሙ የጾም ምሳሌዎች ናቸው። ይህ አስደናቂ ትዕይንት አንድ ጠቃሚ መልእክት ከኋላው ሰውሯል። ያም ጾም ስጋን በማሸነፍ በመንፈሳችን ውስጥ እግዚአብሔር ያስቀመጠውን ሀብት ይገልጣል፣ አካላችንንም ይለውጣል። ጌታችን ኢየሱስ ክርስቶስ በዘላለም ውስጥ የተለወጠውን የእርሱን ተፈጥሮ ለማሳየት ደብረ ገነት ላይ ከእርሱ ጋር እንዲሆኑ ጾም የጸሙትን ሁለቱን ሰዎች መርጧል። ይህስ በጾም ስጋቸውን ካሸነፉት ከሌሎቹ ጋር ተመሳሳይ አልነበረምን? ስለ ጾም ሌላ ምን ተባለ? እንዲህም ተብሏል፣ ጾም የመጀመሪያዋ ትእዛዝ ናት። ጾም በሰው ልጆች ዘንድ የታወቀ የመጀመሪያ ትእዛዝ ነው። በዘፍጥረት 2:16 እና 17 እንደተጻፈው እግዚአብሔር አባታችን አዳምን በኤደን ገነት ካለው ከአንድ ዛፍ ከመብላት እንዲቆጠብ አዘዘው። ከቀረው ግን እንዲበላ ፈቅዶለት ነበር። በዚህ መንገድ እግዚአብሔር ለሰውነት የተወሰነ ገደብ ያስቀምጣል። ሰው ዓይኖቹ ያረፉበትንና የሚፈልገውን ሁሉ የመውሰድ ፍጹም ነፃነት አልነበረውም። ስለዚህም ከአንዳንድ ነገሮች መራቅና ሰውነቱን ጨምሮ ወደ እነርሱ ያለውን ዝንባሌ መቆጣጠር ነበረበት። አንድ ዛፍ ለመብል ጥሩ እና ለዓይን ደስ የሚያሰኝ ሊሆን ይችላል። ይህም በዘፍጥረት 3:6 ላይ እንደተጻፈው ነው። ነገር ግን ሰውየው ወይም ሴትዮዋ ከእነርሱ መራቅ ነበረባቸው። ሰው ከምግብ በመታቀብ በአካልና ከቁስ በላይ ደረጃው ከፍ ይላል። ይህም ከጾም በስተጀርባ ያለው ጥበብ ነው። የመጀመሪያው ሰው ፍላጎት እንደምታነሳሳ ካረጋገጠባት ከዚያች ዛፍ በስጋዊ ፍላጎቱ ላይ ድል በማድረግ ተሳክቶለት ቢሆን ኖሮ የሰውነት ፍላጎቱን አሸንፎ ብቁ ሆኖ ከሕይወት ዛፍ ይበላ ነበር። ሆኖም ግን
በእነርሱ ላይ የበላይ የነበረው የራሱ ፈቃድ አሸነፈው። የሰው ልጅ በመንፈስ መኖሩን ትቶ ኃጢአተኛ ሥጋ ተሸክሞ እስኪመላለስ ድረስ አንዱን ሲጨርስ ሌላውን እየቀጠለ ከፍተኛ ሌሎች አካላዊ ኃጢአቶችን እያደረገ ቀጥሏል። ከዚያም በሮሜ 8 ላይ ሐዋርያው ጳውሎስ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም፣ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል እንዳለው ሰውን ወደ ቀድሞ ስፍራ ለመመለስ ጌታ ኢየሱስ ክርስቶስ ወደ ምድር መጣ። ሰው መጀመሪያ ሥጋውን በመታዘዝ የተከለከለውን ፍሬ በመብላት ወደ ኃጢአት ከገባ በኋላ ሰውን መጀመሪያ የጣለበት የሰይጣን ፈተና የክርስቶስ የመጀመሪያ ድል ሆኖ የተፈቀደውንና ያልተፈቀደውን የምግብ ፍላጎት ለማሸነፍ ይህን ልዩ ነጥብ አስነስቷል። ክርስቶስ ሰው ሆኖ በተመላለሰበት ዘመን በጾም አገልግሎቱን ጀመረ። በጾሙም ጊዜ ሰውነቱን ለመመገብ እንዲበላና ጾሙን እንዲያፈርስ ለማድረግ ዲያብሎስ ያመጣበትን ፈተና ጥሎ ጸንቷል። በዚህም ጌታ ኢየሱስ ክርስቶስ ሰው እንዲህ ሟች አካል ብቻ ሳይሆን ከእግዚአብሔር አፍ በሚወጣው ቃል ሁሉ የምትመገበው ነፍስ አካል መሆኑን አሳይቷል። ማቴዎስ 4:2 ጌታችንም 40 ቀንና 40 ሌሊት ከጾመ በኋላ ተራበ። ማቴዎስ 4:3 ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ እዘዝ አለው። ማቴዎስ 4:4 ዲያብሎስ ሊፈትነው በመጣ ጊዜም ጌታችን ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ብሎ መለሰለት። ይህ በአዲስ ኪዳን ውስጥ የተዋወቀ አዲስ መንፈሳዊ ርዕስ አልነበረም፣ ግን በመጀመሪያ ለሰው የተሰጠና የተጻፈ ሕግና ጥንታዊ ትእዛዝ ነበር። ይህም በኦሪት ዘዳግም 8:3 ላይ የተጻፈ ነበር። ስለ ጾም ስናስብ ነቢያትም ጾመዋል። ነቢዩ ዳዊት ስለ ጾሙ ሲናገር በመዝሙር 35:13 ነፍሴንም በጾም አደከምኳት ይላል። እንዲሁም በመዝሙር 69:10 ነፍሴም በጾም አስመረርኳት አለ። እንዲሁም በመዝሙር 109:24 ጉልበቶቼ በጾም ደከሙ፣ ሥጋዬም ቅቤ ከማጣት የተነሳ ከሳ ብሏል። በሁለተኛ ሳሙኤል 12 ከ15-16 ላይ እንደተገለጸው እንዲሁም ንጉሡ ዳዊት ልጁ ሲታመም ጾሟል። እንዲህ ይላል፣ እግዚአብሔርም የኦርዮ ሚስት ለዳዊት የወለደችውን ሕፃን ቀጸፈ፣ እጅግም ታሞ ነበር። ዳዊትም ስለ ሕፃኑ እግዚአብሔርን ለመነ። ዳዊትም ጾመ፣ ገብቶም በመሬት ላይ ተኛ። ነቢዩ ዳንኤልም ጾሟል። ትንቢተ ዳንኤል 9:3 ነቢዩ ሕዝቅኤልም እንዲሁ ጾሟል። ትንቢተ ሕዝቅኤል 4:9 ነህምያ ፈርሶ የነበረውን የእግዚአብሔርን ከተማ ለማነጽ ሲነሳ ጾሟል። መጽሐፈ ነህምያ ምዕራፍ 1 3 እና 4 የሕግ ጸሐፊና ካህን የነበረው ዕዝራ ከምርኮ ሀገር ወደ ኢየሩሳሌም ለመመለስ መንገድ በጀመሩ ጊዜ ጾሟል። የሕግ ጸሐፊና ካህን የነበረው ዕዝራ ከምርኮ ሀገር ወደ ኢየሩሳሌም ለመመለስ መንገድ በጀመሩ ጊዜ ጾሟል። ዕዝራና አገልጋዮቹ በጠላቶቻቸው ተወስዶ የነበሩትን በወርቅ የተሰሩ የቤተ መቅደስ ንዋየ ቅዱሳትና ለቤተ መቅደስ ሥራ የሚውል ብዙ ወርቅ በእንስሳት ጭነው ነበር። ከፋርስ ወይም ከአሁኗ ኢራን ወደ ኢየሩሳሌም ብዙ ሺህ ኪሎ ሜትሮችን በእግር ለመጓዝ በተነሱ ጊዜ ዕዝራ እንዲህ አለ፣ በአምላካችን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችን ሁሉ እንለምን ዘንድ በዚያ በአሃዋ ወንዝ አጠገብ ጾም አወጅኩ አለ። መጽሐፈ ዕዝራ 8:21 ይህ ጾም በበረሃ መሃል አሃዋ በሚባል ወንዝ አጠገብ ተደርጓል። ጾማቸውን በምን እንዳስታገሱ እንኳን የሚታወቅ ነገር የለም። ከምርኮ የተመለሰው ሕዝብም እንዲጾም ጥሪ አቅርቧል። እንዲህም አለ፣ እግዚአብሔር በእንስሳ ላይ ጭነው ሲጓዙ ለነበሩት ለቤተ መቅደሱ ሥራ ለተጫነው ወርቅ ጥበቃ እንዲያደርግላቸው እንደ ጾመ ይናገራል። ስለ እንስሳቱ፣ ስለ ንብረቱ፣ ስለ እነርሱና ስለ ልጆቻቸው ሁሉ ጾሟል።
በሉቃስ 2:37 እንደተጻፈው ነቢይት ሐና እርሷም 84 ዓመት ያህል የሞላት መበለት ሆና በጣም አርጅታ ነበር። በጾምና በጸሎትም ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር ይላል። 12ቱ ሐዋርያትም ጾመዋል። ክርስቶስ በአዲስ ኪዳን እንደ ጾመና በማቴዎስ 9:15 ስለ ሐዋርያቱ ሙሽራው ከእነርሱ በሚወሰድበት ጊዜ ይጾማሉ ብሎ በተነበየው መሰረት ሐዋርያቱ እንዲህ የጌታን ትእዛዝ ፈጽመዋል። ስለዚህም የሐዋርያቱ ጾም በቤተ ክርስቲያን የተፈጸመ እጅግ ጥንታዊና የመጀመሪያ ጾም ነው። በሐዋርያት ሥራ ምዕራፍ 10 ቁጥር 10 ላይ እንደተገለጸው ሐዋርያው ጴጥሮስ ጾሞ በጣም ተርቦ ሳለ ሊበላ ናፈቀ። በዚህ ጾም ውስጥ በነበረበት ወቅት ስለ አሕዛብ ተቀባይነትና አስደናቂና ለብዙዎች በጣዖት አምልኮ ስር ለነበሩ ወንጌልን ለመቀበል መንገድ የሆነ ራእይ ተገለጠለት። በሐዋርያት ሥራ 14:23 ላይ እንደተጻፈው ጳውሎስና በርናባስ የተባለው ሐዋርያ በአንድነት ጾመዋል። በሐዋርያቱ የጾም ወቅት መንፈስ ቅዱስ ተናግሯቸዋል። ስለዚህም መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔርን ሲያገለግሉና ሲጾሙ መንፈስ ቅዱስ አሁን በርናባስንና ሳውልን ለጠራኋቸው ሥራ ለዩልኝ አለ። ከዚያም ከጾሙ ከጸለዩ እጃቸውን ከጫኑ በኋላ አሰነበቷቸው ይላል ሐዋርያት ሥራ ምዕራፍ 13 ቁጥር 2 እና 3። ጾም ከአጋንንት መታዘዝና መውጣት ጋር ስላለው ግንኙነት ጌታ ለሐዋርያቱ የተናገረው ነገር እንዴት ያምራል! በማቴዎስ 17:21 አጋንንትን ለማስወጣት አዘው ለማስወጣት ያልቻሉት ደቀ መዛሙርቱ ብቻቸውን ወደ ጌታቸው ኢየሱስ ቀረቡና እኛ ልናወጣው ያልቻልን ስለምን ነው ብለው ጠየቁት። እርሱም ነገር ግን ይህ አይነቱ ከጾምና ከጸሎት በስተቀር አይወጣም ብሎ መለሰላቸው። አጋንንትን ለማሸበር የጾም ኃይል እንዲህ ነው። ጾም የሕዝብ ሁሉ ነው። መጽሐፍ ቅዱስ ውስጥ ነቢያትና ሐዋርያቱ እንደጾሙት የግላቸው ብቻ ሳይሆን የሕዝብም ነበር። ይህ የጋራ አምልኮ ነው። ሕዝብ በጋራ ሲጾም በእግዚአብሔር ፊት ልብን በማዋረድ የሰዎች ልብ በአንድነት ይሰበሰባል። በሐዋርያት ሥራ 4:24 ላይ እንደተጻፈው ክርስቲያኖች በአንድ ነፍስና በአንድ መንፈስ በአንድ ልብ ሆነው አብረው ሲጸልዩ ወደ እግዚአብሔር እንደሚያቀርቡት ጾማቸውም እንዲሁ ነው። መጽሐፍ ቅዱስ ውስጥ የጋራ ስብስብ ጾም ብዙ ምሳሌዎች አሉ። ምዕመናን ሁሉ በአንድ መንፈስ የተሳተፉበት ጾም የተዋሃደውን ጾም ለእግዚአብሔር ያቀርባል። ያም መላው ቤተ ክርስቲያን ሲጾም ነው። ለዚህ ምሳሌ የሚሆነንና እጅግ ከታወቀው ጾም መካከል የተፈጸመው በመጽሐፍ አስቴር ምዕራፍ 3 እና ምዕራፍ 4 ቁጥር 3 እና ምዕራፍ 4 ቁጥር 16 ላይ የተቀመጠው በአይሁዳዊቷ ንግሥት አስቴር ንግስና ዘመን መላው ሕዝብ ለእግዚአብሔር ብቻ እንጂ ለሌላ አልሰግድም በማለቱ እንዲገደልና እንዲጠፋ በተወሰነበት ወቅት የእግዚአብሔርን ምሕረት ፍለጋ በልቅሶ ማቅ ለብሰው አመድ ነስንሰው ጾመው ጌታ ሰምቶ እስኪያድናቸው ድረስ ጸንተዋል። እግዚአብሔርም ሰምቶ አዳናቸው። ነህምያ እና ሕዝቡ በጾም ማቅ ለብሰው ተሰበሰቡ፣ በራሳቸውም ላይ አፈር ነስንሰዋል። ነህምያ 9:1። በተመሳሳይ በንጉሥ ኢዮሳፍጥ ዘመን የእግዚአብሔር ሕዝብ በጠላቶቻቸው በተወረሩ ጊዜና እንደ ሕዝብ ሊጠፉ በነበረበት ጊዜ ጾመዋል። እግዚአብሔርም ጠላቶቻቸውን ተበቅሏል። ሁለተኛ ዜና 20 ቁጥር 3። በነቢዩ ኢዩኤል ዘመንም ታላቅ የኑሮ ችግርና ረሃብ ባጋጠመበት ወቅት የጋራ የጾም መሰባሰብ ተደርጎ ነበር። ኢዩኤል 2 ከ12 እስከ 16። እግዚአብሔር ራሱ እንዲህ ብሎ መመሪያ ሰጥቷቸው ነበር። ሕዝቡ ታላቅ ችግር ላይ ነው። እግዚአብሔር ግን እንደ መፍትሄ ይህን መመሪያ ሰጠ። እንዲህ ይላል፣ አሁንም ይላል እግዚአብሔር፣ በፍጹም ልባችሁ በጾምም በልቅሶና በዋይታ ወደ እኔ ተመለሱ አለ። አያችሁ፣ ጾም ወደ እግዚአብሔር መመለሻ እንጂ እንዲሁ በየዓመቱ የምንፈጽመው ሥርዓት አይደለም። ስንጾምም በልቅሶና በዋይታ እንዲሆን ጌታ ራሱ አስታውቋል። ቀጥሎም ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁ እግዚአብሔር ቸርና መሐሪ፣ ከቁጣው የዘገየ ምሕረቱም የበዛ
ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ አለ። በእግዚአብሔር ዘንድ ተቀባይነት ያለው ጾም ልብን በመቅደድ የሚደረግ ነው። ጌታ ራሱ ልብሳችሁን አትቅደዱ እንዳለው ጾም ለታይታ የሚደረግ ውጫዊ ተግባር አይደለም። ቁጥር 14 ላይ የሚመለስና የሚጸጸት እንደሆነ ለአምላካችሁ ለእግዚአብሔር የእህልና የመጠጥ ቁርባን የሚሆነውን በረከት አምጡ፣ የሚያተርፍ እንደሆነ ማን ያውቃል? በጽዮን መለከትን ንፉ፣ ጾምንም ቀድሱ፣ ጉባኤውንም አውጁ፣ ሕዝቡንም አከማቹ፣ ማኅበሩንም ቀድሱ፣ ሽማግሌዎቹን ሰብስቡ፣ ሕፃናቱንና ጡት የሚጠቡትን አከማቹ፣ ሙሽራው ከልፍኙ ሙሽራይቱ ከጫጉላ ይውጡ አለ። ጾም ሌሎች ሕዝብ ሁሉ የተሳተፈባቸው ሥርዓት ናቸው። የሰራዊት ጌታ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ይላል። የሰራዊት ጌታ እግዚአብሔር እንዲህ ይላል አለ ዘካርያስ። የአራተኛው ወር ጾም፣ የአምስተኛው፣ የሰባተኛው፣ የአስረኛውም ወር ጾም ለይሁዳ ቤት ደስታና ተድላ የሐሴትን በዓላት ይሆናል። ስለዚህም እውነትንና ሰላምን ውደዱ አለ። ትንቢተ ዘካርያስ ምዕራፍ 8 ቁጥር 19። አስተዋላችሁ? በዚህ ውስጥ ዘካርያስ የሚናገረው በጾም ውስጥ ደስታና ተድላ ሐሴትም አለ። ጾም በየሀገራቱ በሚጾምበት ሃይማኖት ሁሉ የተለመደ ነው። በእግዚአብሔር ትእዛዝ እግዚአብሔርን የማይከተሉ የሌላ አምልኮ ሰዎች ጾመዋል። ለዚህ ጥሩ ማሳያ የሚሆነው በትንቢተ ዮናስ ምዕራፍ 3 ላይ የተጻፈው እግዚአብሔር እንዴት እንደተቀበለውና ኃጢአታቸውን ይቅር እንዳላቸው የሚያሳየው የሕዝብ ጾም የነነዌ ጾም ነው። ነነዌ የእስራኤል አካል አልነበረችም። ነነዌ በአሁኗ ኢራቅ በሰሜን በኩል የምትገኝ ግዛት ናት። ነቢዩ ዮናስ የነነዌ ሰዎች ባይመለሱ ከተማቸው በ3 ቀን ውስጥ እንደምትገለበጥ አስጠንቅቋቸው ነበር። ይህችን ለመጥፋት 3 ቀን የቀራት ከተማ ለማዳን የነነዌ ጾም በንስሐ ወደ እግዚአብሔር ለመመለስ የተደረገ ጾም ነበር። ነቢዩ ማስጠንቀቂያውን ከተናገረ በኋላ የነነዌ ሰዎች እግዚአብሔርን ለመኑ፣ ለጾም አዋጅ ነገሩ። ከታላቁ ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ። አዋጅም አስነገረ። በነነዌም ውስጥ የንጉሡንና የመኳንንቱን ትእዛዝ አሳወጀ። እንዲህም አለ፣ ሰዎችና እንስሶች፣ ላሞችና በጎች አንዳችም አይቅመሱ፣ አይሰማሩም፣ ውሃም አይጠጡ። ሰዎችና እንስሶችም በማቅ ይከደኑ፣ ወደ እግዚአብሔርም በብርቱ ይጩኹ። ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ። እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣው የሚመለስ እንደሆነ ማን ያውቃል? እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ። እግዚአብሔርም ያድርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም ይላል ትንቢተ ዮናስ ምዕራፍ 3 ከ5 እስከ 10። ሌላው ምሳሌ በሐዋርያት ሥራ 10:30 ላይ የተጻፈው የመቶ አለቃ ቆርኔሌዎስ ጾም ነው። እግዚአብሔር ያንን ጾም ተጠቅሞ የሰበከውንና ያጠመቀውን ሐዋርያውን ጴጥሮስ ላከው። በብሉይ ኪዳን ነቢዩ ዳንኤል ወደ እግዚአብሔር በመጸለዩ ብቻ ወደ አንበሳ ጉድጓድ በተጣለ ጊዜ ስለ ንጉሡ ዳርዮስ ጾም ይነግረናል። ንጉሡም ወደ ቤቱ ሄደ፣ ሳይበላም አደረ፣ መብልም አላመጡለትም፣ እንቅልፉም ከእርሱ ራቀ ይላል ትንቢተ ዳንኤል 6:18።